ሰላም ሰላም ውዶች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍ ይበልልኝ። እንደኔ ሰላም ያለሁት እናንተ ደግሞ ሰላማችሁ በያላችሁበት ይብዛልኝ። እና ዛሬ ደግሞ የመጣሁት ማለት ነው ልዩና ቅዱስ ተለያይተዋል ማለት ነው። በጣም የሚያሳዝን ነገር ነው። በጣም ነው የምወዳችሁ ማለት ነው። ቅዱስና ልዩ በጣም እወዳችኋለሁ ማለት ነው። እና አሁን ግን እኔ መጀመሪያ በቃ ፕራንክ እየመሰለኝ ነው። ግን አሁን ግን እንጃ እኔ ሳያቸው ማለት ነው በጣም ደስ አላለኝም ማለት ነው። ትናንትና ሆሳዕናም ብቻዋን ያወለችው ማለት ነው፣ ቅድስት የለም። እና በጣም የነሱ ፍቅር ደግሞ ለየት ያለ ነው። እኔ ሁሌም እከታተላቸዋለሁ። በጣም ነው የምወዳቸው ማለት ነው። በጣም እሷም የሴት በላይ ናት። በጣም ጎበዝ፣ ጠንካራ፣ ሁሉም ነገር አሟልቶ የሰጣት ናት ማለት ነው። በጣም ልባም ናት የመጨረሻ ማለት ነው። ሁሉ ነገሯ ለባሏ ያላት ክብር፣ ለቤቷ ያላት ድምቀት በጣም ልዩ ማለት በጣም ጎበዝ እና ጠንካራ ሴት ናት ማለት ነው። ግን በዛ ላይ አሁን ደግሞ ተለያይቶ ከወለዱ በኋላ ደግሞ በጣም ከባድ ነው ማለት ነው። እና በጣም ነው ያሳዝነችኝ። ትናንትናም ብቻዬን ነኝ ምናምን ስትል ማለት ነው። እና እግዚአብሔር አምላክ ፍቅራቸው ወደ ነበረው ይመለስላቸው። በጣም አሳዛኝ ነገር ነው። ከፍቅረኛ ከእህት ወንድም፣ ከቤተሰብ፣ ከባለትዳሮች ጣልቃ የሚገባ ሰው ነገ ለራሱ ይጸጽተዋል ማለት ነው። ምክንያቱም ነገ አብረው ሲሆኑ አብረው እየተደሰቱ ስታያቸው ይጸጽተናል ማለት ነው። እና ከባለትዳር፣ ከፍቅረኛ፣ ከጓደኛ፣ ከቤተሰብ መግባት የለብንም። እስኪ ቪዲዮ አይተነው እንመለስ ማለት ነው። ያው ልዩ እንዳለችው እንደሆነ ቪዲዮውን እስኪ አይተነው እንመለስ። ዝግጁ ሁኑ። ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ። ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት፣ የራሳችንንም ህይወት፣ ከዛ የሰውንም ህይወት፣ የማህበረሰቡን ሁኔታ አንበጥብጥ። ትዳር ባዛር አይደለም። አመለጠን እንዳያመልጠኝ ብለን የምንገባበት ነገር ስላልሆነ ጨርሱ ከራሳችሁ። እና ፍቅራቸው በጣም ደስ ይላል። በጣም ነው የሚያስቀኑት ማለት ነው። ግን አሁን ግን ያው ተለያይተናል ብለው ቆይተዋል ሚዲያ ከወጡ። ግን እኔ በቃ እንደዚህ የቀልድ ነገር፣ እነዚህ ፕራንክ ምናምን ነገር ለፈለውም በቃ እንደዚህ ነው ይመስለኝ። አሁን ግን ሳያት በጣም ድብር ብሏታል ማለት ነው። እግዚአብሔር አምላክ ደስታዋንና ሳቋን ይመልስላት። በጣም ነው ያሳዘነችኝ ማለት ነው። በነገራችን ላይ ተፈቅረው ወልደው እንደዚህ ተዋዶ አንድ ላይ ቆይቶ ሲለያዩ በጣም ያሳዝናል ማለት ነው። እና ልዩ በጣም ነው ያሳዘነችኝ ማለት ነው። እግዚአብሔር ያው ወደ ነበሩበት ይመልሳቸው። ግን እሷ እንዳለችው ከሆነ ማለት ነው የመጀመሪያ ሲታወቁ ቤተሰብ ደስተኛ አልነበሩም እያለች ነው። የቅዱስ ቤተሰብ ደስተኛ አልነበሩም። ራሱ ቃል ኪዳን ስናስር ብዙ አልተደሰቱም፣ ደስ አላላቸውም። ግን በቃ የሁለታችን ፍቅር ስለሆነ እኛ ስለተዋደድ ነው እንጂ እኔ መጀመሪያ ቅዱስ ጋር ቀለበት ስናስር ደስ ያላለኝ ነገር አለ። እነሱ ብዙ አይደሉም፣ ሁላቸውም አልመጡም እና ብዙ ደስ የማይላቸው ነገር ከመሀላችን አለ። ግን እሱ ምን እንደሆነ እኔ አላወቅኩም እያለች ነው ማለት ነው ልዩ። ያው መጀመሪያ እነሱ በፍቅር ነው የተገናኙት። ከዛ በኋላ በፍቅር ተገናኝተው ወደ ቤተሰብ ሄዱ ማለት ነው። ቤተሰብ ጋር ግን ብዙ ደስተኛ አይደሉም እያለች ነው ቅድስት። እኔ ከመጀመሪያ ልጄ ቀለበት ስናስር ቤተሰብ ደስተኛ አይደሉም። የእሱ ቤተሰብ የኔ በጣም ደስተኛ ናቸው። የእሱ ቤተሰብ ግን ጭራሽም ደስ አላላቸውም። ቀለበት ስናስርም ሁሉም አልመጡም። ያው ግማሽ መጥተዋል፣ ግማሽ ደግሞ አልመጡም። እና እኔ ቅር ካለኝ ቆይቻለሁ። በዛ ላይ ግን ደስተኛ ህይወት እየኖርኩ ነው የነበረው። ባሌ በጣም ጥሩ ሰው ነው። ከዚህ ደርሰናል፣ ወልደን ቤታችን ውስጥ ድምቅምቅ ያለ ነው። በጣም ደስ የሚል ትዳር ነው ያለን። አሁን ግን ባለፈውም አሁንም ደግሞ እንደዚህ እኔና ሰው ስንለያይ በጣም ነው የደበረኝ፣ በጣም ነው ያስጠላኝ። መኖር አስጠልቶኛል።
የምወደው ባሌ ነው፣ የልጅ አባት ነው እና በቃ በጣም ከፍቶኛል እያለች ነው ልዩ ማለት ነው። እግዚአብሔር አምላክ ስጀመር እኔ ግራ የገባኝ ነገር ማለት ነው ምንድን ነው ግን የሴት ቤተሰብ ይሆን የወንድ ቤተሰብ ምንድን ነው በትዳር ልጆቹ የሚገቡት ማለት ነው? ለምንድን ነው ግን እንደዚህ ሁሉ ቤት ነው ወይስ አንዳንድ ቤት ነው? የወንድ ቤተሰብም ከመሀል ይገባሉ፣ የሴት ቤተሰብም ከመሀል ይገባሉ። ይሄ ለምንድን ነው? ይሄ እኮ የልጆች ትዳር ይበላሻል ማለት እኮ ነው። እንደዚህ መሀል ገብተን እንደዚህ የምናወራ ከሆነ እንደዚህ አንዳንድ ነገር የምንል ከሆነ ለእሷም እንደዚህ ነው ባልሽ፣ ለእሱም ሚስቱ እኮ እንደዚህ ናት፣ ይሄ ነው ስራዋ፣ እንደዚህ ነበረች፣ እንደዚህ ቆየች ምናምን የሚባል ነገር የድሮ ታሪክ እያመጡ እየተናገሩ ያው ለሱ ይረብሻሉ ማለት ነው። እና ይሄ ትክክል አይደለም። ዋና ነገር እነሱ ተፋቅረው ተዋዶ ከነበሩ ከሆነ ማለት ነው እነሱ ከተዋደዱ እና ከተፋቀሩ ምንድን ነው ቤተሰብ ጣልቃ ማግባት የለባቸውም ማለት ነው። ከትዳር ውስጥ ጣልቃ የሚገባ ከሆነ ለትዳርም ብጥብጥ ነው፣ ሰላም የለውም፣ ሁል ጊዜ መረባበሽ ነው እና በጣም በጣም አጸያፊ ነገር ነው ማለት ነው። እና ልዩ በነገራችን ላይ በጣም ነው ያሳዝንችኝ። ያው እኔ መጀመሪያ አላመንኩም ነበር እንደዚህ የሚያደርጉት ሚዲያ ላይ ስላለ ለፈለውና ለዚህ ለይታ ምናምን ብዙ ነገር ብዙ ባለትዳሮች ሚስጥር እያወጡ ነው ለዚህ ለዩቱብ ብለው ብዙ ይሄ እንደዚህ ያለኝ እኔ እንደዚህ አልኩት ብለው የቤት ውስጥ ገበና እያወጡ ነው ማለት ነው። እና እኔ ደግሞ ቅዱስና ልዩ አላመንኩ ነበር። አሁን ግን ድብር ብሏት ሳያት በጣም እያሳዘነችኝ ነው ማለት ነው። በጣም ነው የምታሳዝነው። ያው የለመደችው ነገር ስታጣ በጣም ይደብራታል። በጣም ጥሩ ባል ነው፣ ለቤቱ ድምቀት ነው፣ እሷም እንደዛ ማለት ነው። ደግሞ እሷ በጣም ጎበዝ ሴት ናት። ሁሉም ነገር ምግብ ስትሰራ የሚሆኑ ቤቷን ስታጸዳ ለባሏ ያላት ክብር፣ አሁን ደግሞ ልጅ ሲጨምሩ ደግሞ የበለጠ ደስታ ነው የገባው ቤቱ ማለት ነው። እና አሁን ግን በመሀል እንደዚህ ሲፈጠር እንደዚህ ተጨናንቃ ሳያት ደግሞ በጣም ነው ያሳዘነችኝ ማለት ነው። በቃ እኔ እንጃ አልቻልኩም። በጣም አሳዝናኛለች። በተለይ ትናንትና ሆሳዕና ብቻዋን ስትውል ማለት ነው እንዴት እንዳሳዘነችኝ። ያው የለመደ ነገር በጣም እስከሚለመድ ድረስ ደግሞ በጣም ይከብዳል እና በጣም ነው ያሳዘነችኝ። እግዚአብሔር አምላክ ፍቅራቸው ይመልስላቸው፣ እንደ ድሮው ይሁኑ ማለት ነው። ግን እንጃ እኔ ግራ ገብቶኛል ማለት ነው። እስኪ እናንተም ሚዲያ ላይ ያው ሁሉም አይታችኋል። እንደኔ ግራ የገባው ሰው ማለት ነው ለፕራንክ ነው ወይስ ለትክክል ነው? እንጃ እኔ ግራ ገብቶኛል። መጀመሪያ እንደዚህ ፕራንክ ምናምን እየመሰለኝ ነበር። አሁን ግን ሳየው ያው እንጃ ተለያይቶ እየመሰለኝ ነው ማለት ነው። የትክክል ተጣልቶ ምናምን ብዬ እያያዝኩት ነው ማለት ነው። እና ግን ነገ ከነገ ወዲያ ደግሞ እናየዋለን፣ ምን እንደሚፈጠር እናየዋለን ማለት ነው ውዶችዬ። በነገራችን ላይ ግን ከትዳር ውስጥ ጣልቃ መግባት የለብንም። ከባልና ሚስት፣ ከፍቅረኛሞች፣ ከእህት ወንድም፣ ከቤተሰብ ጣልቃ የምንገባ ከሆነ ነገ ይጸጸተናል ማለት ነው። የማንገባ ከሆነ ግን ነገ እንኳን አልገባው አሁን ከታርቀዋል እንኳን እኔ ጣልቃ አልገባው ብለን የምንደሰትበት ጊዜ ይመጣል ማለት ነው። እነሱ ያው ከመሀል ግጭት ያለ ነው ቤተሰብ የሆነም ባለትዳር እህት ወንድም ይሁን ከመሀል ግጭት ያለ ነው ማለት ነው። ከዛ ግን እኛ ጣልቃ ገብተን ቆይተን እነሱ ሲታረቁ በጣም ይጸጽተናል። ለምንድን ነው የገባ ነው? ለምን ዝም አላልኩም? እንደዚህ አሁን እነሱ ሊታረቁ ብለን እኛ ጸጸት ልናሳደር እንችላለን ማለት ነው። ስለዚህ ከባለትዳር ከፍቅረኞች፣ ከእህት ወንድም፣ ከቤተሰብ፣ ከጓደኛ አጠቃላይ እዚህ ውስጥ ጣልቃ አለመግባት ደስ ይላል ማለት ነው። ነገ የሚያጸጽት ነገር ነው። ስለዚህ ጣልቃ መግባት የለብንም እህት ወንድሞች ማለት ነው። እና የነ ልዩ ደግሞ እግዚአብሔር አምላክ የድሮ ፍቅርና ሰላማቸው ይመልስላቸው። በጣም በጣም ያሳዝናል። እንደዚህ ተዋዶ ተፋቅረው ልጅ ወልዶ መለያየት ደግሞ በጣም ከባድ ነው። ከምትወዶ ጋር መኖር ደግሞ ሁላ ያገኘው ማለት ነው። ከምትወዶ ጋር መኖር በጣም እድል ነው። የእግዚአብሔር ምረቃ ነው ማለት ነው። ከምትወዶ ሰው ጋር መኖር
በጣም እግዚአብሔር ይወድሃል ማለት ነው። ያ ሁሉም ከሚወዱ ጋር አይኖርም። ትዳር ከትዳር ጋር ልኖር ይችላል። ትዳር መስርቶ መቀጠል ያለ ነው። ግን ከምትወዱ መኖር ግን ሁሉ አያገኘውም ማለት ነው ውዶችዬ። ስለዚህ እግዚአብሔር አምላክ ፍቅራቸው ይመልስላቸው። እኛም ያሰብነው ሁሉ ያሳካልን እግዚአብሔር አምላክ በፍቅርና በሰላም ያኑረን። ሀገራችንም ሰላም ያደርግልን። የተጣላም ይታረቅልን። የታመመም ወደ ጤናው ይመልስልን። የታሰረም ይፈታልን ውዶችዬ። እግዚአብሔር አምላክ ያው በፍቅር ያኑረን። እነዚህ ባለትዳሮች ደግሞ በፍቅር ይኑሩ። እንደገና የድሮ ፍቅራቸውና ሰላማቸው ይመልስላቸው። ያው አንዴ ከትዳር ውስጥ ደግሞ አንዴ እንደዚህ ነገር ጣልቃ ነገር እንደዚህ መጣላት እንደዚህ መለያየት ከተጀመረ ደግሞ በጣም አስቸጋሪ ነው። ለመመለስ በጣም ይከብዳል። እንደ ድሮ የሚሆን ለመሆን በጣም ይከብዳል። ነገስ እንደዚህ ቢሆን፣ ነገስ እንደዚህ ቢቀየር፣ ነገስ እንደዚህ ቢመክሩት በማለት ያው እርግጠኛ ሆነ መኖር አትችልም። ምክንያቱም እንደዚህ ጣልቃ ያለበት ትዳር በጣም አስቸጋሪ ነው ማለት ነው። እንደዚህ ጣልቃ የሚገባ ትዳር ቤተሰብ ካለ ነገም ታርቀህም ያው ተመልሰህ መጠላት ነው መጨቃጨቅ አይቀርም ማለት ነው። አንዴ ትዳር ንፋስ ከገባበት በጣም አስቸጋሪ ነው። አንዴ ትዳር ውስጥ ንፋስ ከገባበት በቃ ሁሌም እንደዚህ ጭቅጭቅ ምናምን ይኖራል ማለት ነው ውዶቼ። እና እግዚአብሔር አምላክ ጥሩ ትዳር ይስጠን፣ ንጹህ ፍቅር ይስጠን፣ ልባችን ንጹህ ያድርግልን ፈጣሪ ውዶችዬ። ስለዚህ ያው በትዳር ውስጥ ጣልቃ ለመግባባት በጣም ጠቃሚ ነው ማለት ነው። አንዳንድ ቤተሰብ ደግሞ የልጁ ጎጆ ማየት ፈልግ ቤተሰብ አለ። ሁሉም አንድ አይነት አይደለም። ግን አንዳንድ ቤተሰብ የልጃቸው ጎጆ መፍረስ ይፈልጋሉ ማለት ነው። ለምን እንደሆነ እኔ ግራ ይገባኛል። አንዳንዶቹ ደግሞ ልጃቸው ጎጆ ሲይዝ፣ ልጃቸው ትዳር ሲይዝ፣ ሲወልድ ምናምን በጣም ደስተኛ ይሆናሉ። አንዳንድ ደግሞ ልጃቸው ትዳር ሲይዝ በጣም ቅር የሚላቸውና ከመሀል እየገቡ ብዙ ነገር እየተናገሩ ባልና ሚስት የሚያጣሉ አሉ ማለት ነው። ከእንደዚህ አይነት ነገር ከእንደዚህ አይነት ቤተሰብ እግዚአብሔር ይጠብቃል። እና ውዶችዬ ቪዲዮን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ቪዲዮ እንዳየነው ነው ማለት ነው። ያው ልዩ በጣም ተሳዝናለች። እግዚአብሔር አምላክ የድሮ ደስታዋና ሳቋን ይመልስላት ማለት ነው ውዶችዬ። ቪዲዮ እንዳየነው ነው።